ሰላም ውድና የተከበራችሁ የአፍላ ፍቅር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬም እንደተለመደው አፍላ ፍቅር ይዘን መጥተናል። እንግዲህ በዛሬው ክፍል ብዙ የምንመለከታቸው የምንዳሰሳቸው ነገሮች አሉ። ከእናንተ የሚጠበቀው ሰብስክራይብ ማድረግ እንዲሁም ላይክ ማድረግ፣ ሀሳብ አስተያየታችሁን ደግሞ በኮሜንት ስር ማስቀመጥ ነው። እናም እኛ የሚጠበቅብንን ደግሞ ካደረግን አፍላ ፍቅር ወደ እናንተ የማይደርስበት ምንም ምክንያት የለም። የአብዛኞቻችሁ ጥያቄ ቦቼ ለምንድን ነው ያልተመለሰው? ቦቼ ለምንድን ነው እስካሁን በአፍላ ፍቅር ድራማ ላይ ያልተመለከት ነው የሚል ብዙ ጥያቄ እንዳነሳችሁ እገምታለሁ። እና ያን ጥያቄ አሁን ላይ ልፈታላችሁ መጥቻለሁ ማለት ነው። በዛሬው ክፍል ላይ ቦቼን የምንመለከት ይሆናል። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ መከታተል እንዲሁም ላይክ ሼር ማድረግ ነው። ቦቼ ለምን ጠፋ? ይሄ የመጀመሪያው ጥያቄያችን ነው። ቦቼ የጠፋበት የራሱ ምክንያቶች አሉ። ለምሳሌ ፊልሙ ላይ እንደተመለከትን በብዙ ክፍሎች ላይ ተውኗል፣ በብዙ ክፍሎች ላይ ተሳትፏል፣ በብዙ ክፍሎች ላይ ደግሞ የሱን ድርሻ ስንመለከት ነበር። በጣም ብዙ ልፋቶች አሉ ከዚህ ፊልም በስተጀርባ። እናም ቦቼ እረፍት ያስፈልገው ነበር። በብዙ ውጣ ውረዶች መካከል አልፎ ነው ይህን ዝግጅት ይህን ድራማ እያዘጋጀ ያለው። ቦቼ ደግሞ እንደኛ ሰው ነው። ሰው ደግሞ ይደክማል። ስለዚህ ቦቼ ማረፍ አለበት ተብሎ ነው እስከዛሬ ድረስ ቦቼ ያረፈው። ግን ከዛ ባለፈ ከተሰጠው የእረፍት ጊዜ በተጨማሪ ለብዙ ሳምንታት ለብዙ ወራት ነው እንግዲህ የራቀው። ታዲያ ቦቼን ደግሞ አብዛኛው የአፍላ ፍቅር ቤተሰብ ናፍቆታል፣ በጣም ናፍቆታል። እና ስለዚህ ቦቼን የመመለስ ስራ ከወዲሁ እየተሰራ ይገኛል። ታዲያ እናንተ ውድ ተመልካቾቻችን መቆየት በዝግታ መቆየት ነው ያለባችሁ። ያው እኛ የሚጠበቅብንን እያደረግን ያለ ነው። እናንተም መበሳጨት መናደድ አያስፈልግም። ቦቼ በቅርቡ ይመለሳል። ይህን ላረጋግጥላችሁ እወዳለሁ። ቦቼ ግን አሁንም ቢሆን ያጋጠመው የሆነ ነገር ቢኖር ነው እንደዚህ የጠፋው ብለን በጣም እያሰብን እንገኛለን። እንደ ተመልካችን በጣም ብዙ ጊዜ እየጠየቅን ብዙ ጊዜ ምላሽ አላገኘንም። ብዙ ጊዜ እንደ ተመልካች ብዙ ጥያቄዎችን እያነሳ ቦቼ ለምንድን ነው ያልተመለሰው? ቦቼ ለምንድን ነው ያልተመለሰው? እንደ ተመልካች ብዙ አይነት ጥያቄዎችን እያነሳ ቦቼ ከዚህ ኋላስ ይመለሳል ወይ? ቦቼ ከዚህ ኋላስ ልንመለከተው እንችላለን ወይ የሚለውን ጥያቄ ከዚህ ኋላ የማስቀኛችሁ ይሆናል እና አብራችሁን ቆዩ። በነገራችን ላይ አብሮነታችሁ አይለይን። ልክ እንዳልኳችሁ መጀመሪያ ላይ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይጠበቅባችኋል። ታዲያ ከዚህ በተጨማሪ እኛ የምንለቃቸው አብዛኞቹ ነገሮች እየደረሳችሁ ካልሆነ ይሄ የኛ ጉዳይ ሳይሆን የእናንተ ችግር ነው። የደውል ምልክቷን አላበራችሁም ማለት ነው። ስለዚህ የደውል ምልክቷንም ማብራታቸውን እንዳትረሱ። ከዚህ በተጨማሪ የቦቼ ጉዳይ በጣም አሳሳቢ ሁኔታ ላይ ይገኛል። የጤንነቱን ሁኔታ ብዙዎች እየጠየቁ ይገኛሉ። የጤንነቱ ሁኔታ በዚህ ሰዓት በጣም ጥሩ ሁኔታ ላይ እንደሚገኝ ነው በሰጠን አስተያየት በሰጠን ኢንፎርሜሽን ያረጋገጥ ነው። ስለዚህ ከዚዋ ላይ የቦቼ ጤንነት ጉዳይ ባታነሱ ይመከራል። ምክንያቱም ቦቼ ደህና ነው። ቦቼ በጥሩ ጤንነት ላይ ይገኛል። ስለዚህ የቦቼ ጤንነት ጉዳይ በጣም አሳስቧችሁ ጠይቁ የነበራችሁ ሁላችሁ በጣም እጅግ ያመሰግናችኋል። ይህን እንድል ነግሮኛል። በጣም ያመሰግናችኋል። ነገር ግን ቦቼ የሆነው የጤንነት እክል የለበትም። የትኛውም የጤንነት እክል እሱ ጋር አልገጠመውም። ስለዚህ ከዚህ ኋላም እሱ እየጠነከረ እናንተም ደግሞ በምታደርጉት ድጋፍ አብሯችሁ ይቆያል ማለት ነው። ታዲያ ቦቼን በምን እናገኘው ለተባለው ጥያቄ ደግሞ ቦቼ የግሉ የዩቲዩብ አካውንት እስካሁን ድረስ የተረጋገጠ ባይኖርም አልፎ አልፎ የሚለቅበት ቻናል እንዳለው በዛም ቻናል ደግሞ ማግኘት እንደምትችሉ ቻናሉን ከስር አስቀምጥላችኋለሁ። በዛ ቻናል ማግኘት እንደምትችሉ እንግዲህ ቦቼ ይናገራል። ቦቼ ከዛ በተጨማሪ በፌስቡክም በተለያዩ ማህበራዊ ሚዲያዎች
በተለያዩ ማህበራዊ ሚዲያዎች ጥያቄዎች እንደሚቀርቡለት ቦቼ ለምንድን ነው የጠፋው? ቦቼ ለምንድን ነው እንደዚህ የጠፋው? የሚል ብዙ አይነት ጥያቄዎች እንደሚደርሱት አናግሮኛል እና ከዚህም ጥያቄዎች መካከል አንዱ ለምንድን ነው ማህበራዊ ሚዲያ ላይ እስካሁን ድረስ በንቃት ያልተሳተፍከው? ለምንድን ነው እስከዛሬ ድረስ በንቃት ያላየን? ልክ አሁን አፍላ ፍቅር ላይ እንደጠፋው ሌሎች ማህበራዊ ሚዲያዎች ላይ ለምን ጠፋ የሚል ብዙ ጥያቄዎች እየተነሱ ይገኛሉ። ይህን ጥያቄ ደግሞ ቦቼ ይፈታል። ከዚህ በኋላ ብቅ ይላል ማለት ነው። ከቦቼ በተጨማሪ ከቦቼ ጋር ተያይዞ የነበሩ ካራክተሮችም ጠፍተዋል። እነዛ ካራክተሮች ደግሞ በቅርቡ እንደሚመለሱ ነው እየተነገረ የሚገኘው። ታዲያ ይህን በትዕግስት እንድትጠብቁ ነው እኔም ላሳስባችሁ መወደው። ቦቼ ከዚህ በኋላ ይመለሳል። ቦቼ ከዚህ በኋላ እንመለከተዋለን እና ስለዚህ ችግር የለም። በአፍላ ፍቅር ክፍል 204 ላይ የተመለከትናቸው ብዙ ክፍተቶች ነበሩ። ታዲያ እነዛ ክፍተቶች በ205 ላይ ደግሞ በጣም ተሻሽለው ነው የመጡትና ይህን ነገር ደግሞ በጣም እንደግፈዋለን። ምክንያቱም አፍላ ፍቅር የህዝብ ድራማ ነው። ስለዚህ አንድን ፊልምን ሪቪው እንደሚያደርግ ሰው ደግሞ አፍላ ፍቅር በጣም መሻሻል አለበት ብዬ አስባለሁ። እንደ ተመልካችን ያከበረ ዲስሪስፔክት ያደረገ ሳይሆን ያከበረ ነገር መመልከት አለብን ብዬ አስባለሁ። ከጊዜ ወደ ጊዜ ደግሞ አፍላ ፍቅርን እየወደድነው በጣም እያከበርነው የወደድነው ድራማ ነው። ኢትዮጵያ ውስጥ እንደዚህ የተወደደ ድራማ ምናልባት ሊኖር ይችላል፣ ግን አላየውም። ስለዚህ አፍላ ፍቅርን የምንመለከት ሰዎች ደግሞ ወደን ፈቅደን ነው እየተመለከተን ያለ ነው። ስለዚህ አፍላ ፍቅርን የሚሰሩ ተዋናዮች በግድም ቢሆን በትግልም ቢሆን በመልካምም ነገር ቢሆን በትዕግስትም ቢሆን ጸንተው መቀጠል አለባቸው ብዬ አስባለሁ። አንዳንድ የተከሰቱ ነገሮች ከዚህ በኋላ ባይቀጥሉ ብዬ አስባለሁ። ይሄ የተመልካች መጥፋት፣ የተዋናያን መጥፋት ምናምን ከዚህ በኋላ ባይቀጥል ብዬ አስባለሁ። በጣም ብዙ ነገር ባይቀጥል ብዬ አስባለሁ። የተመልካች መጥፋት፣ የተለያዩ ነገሮች በጣም ብዙ ጥያቄዎች ከአፍላ ፍቅር እየተነሱ ይገኛሉ። ተዋናዮች ለምን ጠፉ? ተዋናዮች ለምንድን ነው እስከዛሬ ድረስ እየጠፉ ያልተመለሱ ያሉት የሚሉ ጥያቄዎች ተነስተዋል። ለዚህም ጥያቄ መልስ አለኝ፣ የማሳያችሁ ይሆናል። ይህን ጥያቄ መልሱን ብዙ ሰዎች እየጠየቁ ይገኛሉ። ለምንድን ነው አንድ ተዋናያን ጠፍቶ መመለስ ያቃተው? ለምንድን ነው እስከዛሬ ድረስ ያልተመለሱት የሚል በጣም ብዙ ጥያቄ ከኔም ዘንድ እየቀረበልኝ ይገኛል። ታዲያ ይህን ጥያቄ ለመፍታት ለአንዴና ለመጨረሻ ጊዜ ለመፍታት ያህል በቅርቡ ይመለሳሉ። ሁሉም ተዋናዮች በቅርቡ መመለሳቸው አይቀርም። ይሄ የማይቀር ጉዳይ ነውና ሁላችንም ደግሞ በትዕግስት መጠበቅ አለብን ብዬ አስባለሁ። ስለዚህ በትዕግስት መጠበቅ አለብን። ሁላችንም በትዕግስት ያለንን ነገር ሁሉ ሰጥተን መጠበቅ አለብን ብዬ አስባለሁ። ስለዚህ ሁላችንም የአፍላ ፍቅር ተመልካቾች ይህን ነገር በትዕግስት መመልከት፣ በትዕግስት ማየት መቀጠል አለብን ብዬ አስባለሁ። ታዲያ አፍላ ፍቅር ከዚህ በኋላ በምን አይነት ነገር ይመለሳል፣ በምን አይነት ጉዳይስ ይመለሳል የሚለውን ነገር ለማየት ያህል አፍላ ፍቅር ከዚህ በኋላ በጣም እየጠነከረ እየበረታ ነው የሚሄደው። ምክንያቱም ከዚህ በኋላ ምንም ያገደን ነገር የለም። በጣም ብዙ ነገርን ማሸነፍ ችለናል። በጣም ብዙ ነገርን ከፍ አድርገን ማንሳት ችለናል። ስለዚህ እንደ አፍላ ፍቅር ቤተሰብ ከዚህ በኋላ መቀጠል አለብን። ከዚህ በኋላ ይህን ነገር አጠናክረን መቀጠል አለብን ብዬ አስባለሁ። ወደ ተመልካቾች እንግዲህ ሁሌም አብሮነታችሁ አይለየን። ስለዚህ አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንግዲህ አብራችሁን ሁኑ፣ አብራችሁን ቀጥሉ፣ አብራችሁን ሁኑ። እንግዲህ በጣም የሚገርመው በአጭር ጊዜ ውስጥ ብዙ ነገሮች ተከስተዋል፣ በአፍላ ፍቅርም ሆነ በሌሎች የአፍላ ፍቅር ልጆች ላይ ማለት ነው። ታዲያ ከዚህም ጉዳይ ውስጥ አንዱ ውጭ ሀገር የመሄድ ፕሮሰስም የጀመሩ ልጆች አሉ። ስለዚህ ከዚህ በኋላ አንዳንድ ሰዎችን ላንመለከት እንችላለን በአፍላ ፍቅር ላይ። ስለዚህ ሁላችንም በትዕግስት ከዚህ በኋላ የሚፈጠረውን ነገር መመልከት አለብን ብዬ አስባለሁ። ስለዚህ በትዕግስት ሁላችንም እንጠብቅ፣ በትዕግስት እንቁም፣ በትዕግስት እንጽና ብዬ ላሳስባችሁ እወዳለሁ። ታዲያ ይህን ነገር ስናደርግ በጣም እኛም እየተጠቀምን ነው የምንመጣው።
ታዲያ ይህን ነገር በተቻለ አቅም መቀጠል አለብን፣ ይህን ነገር ማስቀጠል አለብን ብዬ አስባለሁ። ስለዚህ ሁላችንም በተቻለ መጠን ትዕግስታችሁ የሰፋ ይሁን፣ ትዕግስታችሁን አስፉት። ስለዚህ ሁላችንም በተቻለ መጠን ከፍ ከፍ እያልን ትዕግስታችንን እያጸናን ማሳደግ አለብን ብዬ አስባለሁ። ከዚህ በኋላ የተጠናከሩ ነገሮች እየቀጠሉ ነው የሚሄደው። ብዙ ነገሮች ተጠናክረው ይቀጥላሉ። ታዲያ እናንተም አብሮነታችሁ አይለየን፣ አብሮነታችሁ ከኛ ጋር ይሁን እያለን እንጋብዛለን። ይመቻችሁ እንላለን። በቀጣይ ቪዲዮ እንገናኛለን ብዬ አስባለሁ። ምክንያቱም ተመልካች ከዚህ ባለፈ በጣም ብዙ ነገር ያያል። እንደውም ከሚሰራው ሰው ይልቅ ከዳይሬክተሩም ይልቅ ተመልካች ላይ ነው ብዙ ነገር ያለው። ታዲያ ይሄን ነገር ማሳደግ እንደ ተመልካች ከፍ ማድረግ ከፍ ባለ ደረጃ ማድረስ አለብን እንጂ ዝም ማለት የለብንም ብዬ አስባለሁ። ታዲያ ተመልካች የሚያየው አንግል አለ። በቃ ከሁሉም ነገር ከዳይሬክተርም በላይ ተመልካች የሚያየው አንግል አለ። ስለዚህ ያን አንግል ተመልክተን ያን አንግል አይተን ማሳደግ አለብን ብዬ አስባለሁ። መጨመር አለብን ብዬ አስባለሁ። ታዲያ ይህን ነገር በጨመረን ቁጥር ይህን ነገር ባሳደግን ቁጥር በጣም ብዙ ነገር እየተሻሻለ እየጨመረ ይመጣልና የእናንተም አብሮነት የእናንተም ከኛ ጋር መሆን መቀጠል አለበት ብዬ አስባለሁ። ማቆም የለባችሁም። ከኛ ጎን መሰለፋችሁን፣ ከኛ ጎን መሆናችሁን፣ ከኛ ጎን እንዲሁም መከራከራችሁን፣ ስለ ሀሳባችሁ፣ ስለ ትጋታችሁ በጣም ነው የምናመሰግነውና እንደ ተመልካች በጣም እኮራባችኋለሁና በጣም ከዚህም በላይ መጠናከር አለበት። የእናንተ ጉትጎታ፣ የእናንተ ነገር፣ የእናንተ ጉዳይ የኛ ጉዳይ ነው ብዬ አስባለሁ። ስለዚህ እንደ አፍላ ፍቅር ቤተሰብ ደግሞ አፍላ ፍቅርን ከተቻለ በአዲስ መልኩ በቴሌቪዥንም ቢሆን በተለያየ ነገርም ቢሆን እያቀረብን እያሳደግን መሄድ አለብን ብዬ አስባለሁ። ታዲያ ይሄ ነገር እየተጠናከረ እየጨመረ በመጣ ቁጥር እኛውንን ተጠቃሚ የምንሆነው እኛውንን እድገቱን የምናገኘው ብዬ አስባለሁ። ታዲያ ይሄ ነገር በተጠናከረ ቁጥር ማንም ሰው አይጎዳም። ሀሳባችሁን በሰጣችሁ ቁጥር ማንም ሰው አይጎዳም። ለምን ይጎዳል? ማንም ሰው አይጎዳም። እና ከቻላችሁ ሀሳባችሁን በጣም ማጠንከር አለባችሁ ብዬ አስባለሁ። እና ሀሳባችሁን ስታጠነክሩ ደግሞ ምንም አይነት ይሄ ፍርሃት ሊሰማችሁ አይገባም። እና በተቻላችሁ መጠን አሪፍ ነገር እንድንመለከት ሀሳብ አስተያየታችሁን መስጠታችሁን እንዳታቆሙ። ምክንያቱም ሀሳብ አስተያየት ስትሰጡ ማንንም እየጎዳችሁ አይደለም፣ ወይም ማንም እየተጎዳ አይደለም። ሀሳብ አስተያየታችሁን ስትሰጡ ማንም ሰው እየተጎዳ አይደለምና ሀሳባችሁን ስጡ፣ ሀሳብ አስተያየታችሁን ስጡ። ስለዚህ ያ ነገር ተጠናክሮ መቀጠል አለበት ብዬ አስባለሁ። እንዲሁም ደግሞ አዳዲስ ተዋናዮች ይጨመራሉ ወይ ተብሎ የተነሳው ሀሳብ ደግሞ አለ። አዳዲስ ተዋናዮች ከዚህ በኋላ ይጨመራሉ የሚለው ነገር በደራሲው አይን ላይ የተወሰነ ነው የሚሆነው። ምክንያቱም ደራሲው የሚፈልጋቸው አይነት ተዋናዮች ካሉ ከዚህ በኋላም የመጨመር ነገር እየሰፋ እያደገ ይመጣል እንጂ አይቀንስም ብዬ አስባለሁ። ስለዚህ ደራሲው ላይ የተመሰረተ ነገር ነው። ደራሲው ምን አሰበ? ደራሲው ለሀሳቡ የሚሆነኝ ሰው አግኝቷል። አሁን ለምሳሌ የሃና ካራክተር አለ አይደል? አፍላ ፍቅር ላይ ታዲያ የሃና ካራክተር መሆን ያለበትን ደረጃ እየሆነ እያደገ ይመጣል። የብሩክ ካራክተር አለ። አሁን ብሩኬ ከዚህ በፊት በደራሲው ሀሳብ ላይ በደራሲው ስነ ልቦና ላይ ተመስርቶ የተሰራ ካራክተር ነው አይደለ? ያ ካራክተር ደግሞ ከጊዜ ወደ ጊዜ እድገቶችን እያሳየ በሚመጣ ቁጥር ምንድነው ማድረግ ያለብን እኛ ራሱ እንደ ተመልካች ምን ማድረግ አለብን የሚለውን ነገር በእጅጉ የሚያመለክት የሚያሳይ ነው ብዬ አስባለሁ። ታዲያ ይሄን ነገር እያጠነከርን እየጨመርን በመጣን ቁጥር በጣም ብዙ ነገር እየጨመረ እያደገ ይመጣል ብዬ አስባለሁ። ታዲያ ይሄን ነገር ማሳደግ አለብን፣ መጨመር አለብንና እንዲሁም ደግሞ ብዙ ጊዜ የሚነሱ ሀሳቦች አሉ። ለምንድነው አፍላ ፍቅር ብዙ ጊዜ ሰስፔንስ የሚያደርገን? ለምንድነው ብዙ ጊዜ እኛ በጣም ጓግተን ጠብቀን እነሱ በጣም እንትን ይሉብናል፣ ያጓጉናል። ለምሳሌ አሁን ክፍል 204 ላይ ነው አይደለ? በጣም አጓጊ ሁኔታ ላይ ነው ያለቀው። ታዲያ እንደዚህ አጓግተን ለምንድነው በየቀኑ ማይለቀቀው ብላችሁ ያነሳችሁት ሀሳብ በጣም ጥሩ ሀሳብ ነውና ይሄን ነገርም ማስቀጠል አለብን ብዬ አስባለሁ። ከጊዜ ወደ ጊዜ እያደገ እየጨመረ መሄድ አለበት ብዬ አስባለሁና
እየጨመረ በመጣ ቁጥር ደግሞ በጣም ብዙ ነገር እያደገ እየጨመረ ይመጣልና የማንኛውም ሰው እድገት አይቆምም አይደለ? ማለት እንደዚህ ነው ተብሎ ማለት እንዲህ ይሄ ቦታ ላይ ይቆማል ተብሎ አይቆምም። ታዲያ ከጊዜ ወደ ጊዜ እየጨመርን እያሳደግን መሄድ አለብን እንጂ ማቆም የለብንም ብዬ አስባለሁ። ታዲያ እንደ አፍላ ፍቅርም የተለያዩ ክፍሎችን እየጨመርን የተለያዩ ክፍሎችን እያሳደግን መምጣት አለብን ብዬ አስባለሁ እና ይሄ ነው ከእናንተ እንግዲህ የሚጠበቀው። ላይክ እያደረጉ ሰብስክራይብ የደውል ምልክቷን እየተጫኑ እንግዲህ በየጊዜው የሚደርሰውን የአፍላ ፍቅር ክፍል መኮምኮም ነው ያለባችሁ፣ መከታተል ነው ያለባችሁ እና ይሄ ነገር ነው የሚያጠነክረን ብዬ አስባለሁ። እና ብዙ ጊዜ ሰዎች ይሳሳታሉ ማለት አፍላ ፍቅር በጣም የጅል ነው፣ በጣም ይሄ በቃ ብዙ ነገሮችን እያበላሸ ነው፣ ኢትዮጵያ ውስጥ ብዙ ማይሆን ባህል እያሳደገ ነው ብለው የሚያወሩ ሰዎች አሉ። እነዚህ ሰዎች በጣም የተሳሳቱ ናቸው፣ በጣም የተሳሳቱ ናቸው እና እናንተ መከተል ያለባችሁ ውስጣችሁ ውስጥ ያለውን ሀሳብ ነው ብዬ አስባለሁ። ታዲያ ይሄ ነገር እያደገ እየጨመረ በመጣ ቁጥር በጣም ብዙ ሰዎች እየተከታተሉ በጣም ብዙ ሰዎች እያዩ በመጡ ቁጥር በጣም ብዙ ነገር እየተፈጠረ ብዙ ነገር እያደገ ይመጣል። ታዲያ የእናንተ አብሮነት የእናንተ ጉትጉታ አይለየን ብዬ አስባለሁ። ታዲያ እናንተ ለምን ጠፋ ለምን እንዲህ ሆነ እያላችሁ በጣም ብዙ ጊዜ እያወራችሁ ነበረ። ታዲያ ይሄን ነገር መቀጠል መጨመር ነው እንጂ ያለባችሁ መቀነስ የለባችሁም ብዬ አስባለሁ። ታዲያ ይሄን ነገር እየጨመራችሁ እያሳደጋችሁ እና ከፍ ከፍ እያደረጋችሁ መምጣት አለባችሁ ብዬ አስባለሁ እና ፈታ ዘና በሉልኝ እና አፍላ ፍቅር ከዚህ በኋላም በየጊዜው እየለቀቅን የምናቀርብላችሁ ይሆናል አፍላ ፍቅርን እና ከዚህ በኋላም በጣም ብዙ በተጠናከረ ሁኔታ ነው አፍላ ፍቅርን የምናስቀጥለው። አፍላ ፍቅርን ከፍ አድርገን አፍላ ፍቅር በደንብ እንዲታይ በዓለም ዙሪያ ላይ ከፍ እንዲል እንዲሁም ደግሞ በአማርኛ ብቻ አይደለም በእንግሊዘኛም በአረብኛም ስፔሻሊ በአረብኛ እንዲሰራ እናደርጋለን። ምክንያቱም አብዛኛው አረብ ሀገር ተመልካች ነው ያለውና በጣም እንዲሰራ እናደርጋለን። ብዙ ነገሮችን እያሳደግን እየጨመርን እንሄዳለን እና ይሄ ነው አፍላ ፍቅር 206 ላይ ያለው ሀሳብ። ታዲያ እናንተ አብሮነታችሁ አይለየን፣ እገዛችሁ አይለየን ብዬ በጣም ጥሪዬን ላቀርብ እወዳለሁ። ምክንያቱም የእናንተ እገዛ ሲኖር የእናንተ ሀሳብ ሲኖር እኛም የማደጉ ነገር እየጨመረ እያደገ ይመጣልና በጣም የእናንተን ሀሳብ የእናንተን ጉትጎታ በጣም እንፈልገዋለን እና እባካችሁ